ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቀደም ተከተል እያጋራንሹ ቆይታ የምናደርግ ይሆናል። እንደው ለጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳም። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ይዘናል። በተለይም አዳዲስ ነገሮችን አግኝተናል። በሀገር ቤት ታደምጡታላችሁ። በአውሮፓ የመረጃ ሰዓታችን ለየት ያሉና ለዚህ ሰዓት በተሰሟቸው ብለን የመራረጥናቸውን ስፖርታዊ ጥንቅሮች ተይዘዋል። የአውሮፓ ትልልቅና ግዙፍ ክለቦችን በዚህኛው የመረጃ ሰዓታችን ለእናንተ ውድ አድማጮቻችን በስፋት የምናደርሳችሁ ነው የሚሆነው። ታላላቆቹን ክለቦች ባርሴሎና፣ ሪያል ማድሪድ ከወቅታዊ ዝውውር መረጃ ጋር በተያያዘ ጨምሩም ትልቅ መረጃዎችን ስናደርሳችሁ የአሜሪካውን ፕሬዚዳንት ዶናልድ ጄ ትራምፕን ለማንሳት ግድ ብሎናል። በዚህኛው የስፖርት የመረጃ ሰዓት ከቆያችሁ እንታደምጡት ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ዕለታዊ ጥንቅሮች ዛሬም እንደተጠበቁ ይገኛሉ። በቢግ ሲክስ ክለቦች ጨምሮ በርካታ መረጃዎችን ስናነሳ ሲቲ ቤት የቡድን ዜና ይዘናል። አንድ ተጫዋች በፊፋ ሕግ ምክንያት ቼልሲን እንደማይለቅ ተረጋግጧል። ለየት ያለውን መረጃ ታደምጣላችሁ ለቼልሲ ደጋፊዎች። ከዛ ውጪ እንደ ልጅ ተጫውተናል ያለው የቼልሲ ተጫዋች ምክንያቱን ይነግረናል። የሊቨርፑል አሰልጣኝ አርኔ ስሎት ሁለት ምርጫ ቀርቦላቸዋል። የቱን መረጡት ተሰሙታላችሁ። ከዛ ውጪ ሊቨርፑል ቤት አዳዲስ ሰበር መረጃዎችን ይዘናል። የሊቨርፑል ደጋፊዎች ከኛ ጋር ከቆያችሁ የምትከታተሉት ይሆናል። በአርሰናል የመረጃ ሰዓታችን ቀደም ባለው መረጃችን ያደረስናችሁን ሰበር መረጃ ማጠናከሪያ ይዘንበት መተናል። ከዛ ውጪ የቡድን ዜና ስናነሳ የሳካን ጉዳይ በተመለከተ አዲስ መረጃ ይዘናል። የቡድኑን የአማካይ ስፍራ ተጫዋችም የተመለከተ ለየት ያለ ጥንቅር ስንይዝ በአርሰናል ምክንያት ሪከርድ ስለሰበረ አንድ ጨዋታ እንነግራችኋለን። አርሰናል እንዴትስ ምክንያት እንደሆነ በዚህ ጨዋታ ላይ እስከ ፕሮግራማችን ፍጻሜ አርሰናል ላይም ቆዩን። ዩናይትድ በሳምንቱ መጨረሻ ቅዳሜ ነው ምሳሳ ጨዋታውን የሚያደርገው። ከዚህ ጋር በተያያዘ እንደሚጠበቅ እውነት አለ። የዛሬ ልምምር ላይ ያላየናቸው ተጫዋቾችም አሉ። ከዛ ውጪ ቤን ጃኮብስ ከዓለም ዋንጫና ዩናይትድ ጋር የተያዘ አንድ ለየት ያለ መረጃ ይዞቷል። በዩናይትድ ኮንትራት ከማራዘም ጋርም በተያያዘ ያገኘናቸው ዕለታዊ መረጃዎች አሉ። እስከ ፕሮግራማችን ፍጻሜ ቆዩ። እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ታደምጣላችሁ። በድጋሚ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ ዛሬም እንደ ሁል ጊዜው ስላኩልን ከልብ እያመሰገን በሀገር ቤት እንጀምር። የ2018 የኢትዮጵያ ፕሪሚየር ሊግ በሁለት ምድቦች ተከፍሎ ጥቅምት 8 2018 ዓ.ም መካሄድ እንደሚጀምር መገለጹ ይታወሳል። አሁን ላይ የፕሪሚየር ሊጉ የመጀመሪያ ሳምንት መርሃ ግብሮችም ታውቋል። መርሃ ግብሩ ይፋ ሲደረጉም ተጠባቂ ሸገር ደርቢ ጨዋታ በመጀመሪያ ሳምንት የሚካሄድ ነው የሚሆነው። የምድብ 1 የመጀመሪያ ሳምንት መርሃ ግብሮች ወልዋሎ አዲግራት ዩኒቨርሲቲ ከሲዳማ ቡና፣ ፋሲል ከነማ ከኢትዮጵያ ንግድ ባንክ፣ ስሁል ሽረ ከመቀለ ሰባ እንደርታ፣ መቻል ከወላይታ ዲቻና ድሬዳዋ ከተማ ከሐዋሳ ከተማ ያደርጋሉ። ይሄ ምድብ 1 ነው። ምድብ 2 ላይ ኢትዮጵያ ቡና ከቅዱስ ጊዮርጊስ፣ ነገሌ አርሲ ከአርባ ምንጭ ከተማ፣ ባህር ዳር ከተማ ከሀዲያ ሆሳዕና፣ ኢትዮ ኤሌክትሪክ ከሸገር ከተማ፣ አዳማ ከተማ ከኢትዮጵያ መድን ጨዋታቸውን የሚያደርግ ይሆናል። በነገራችን ላይ 2018 የኢትዮጵያ ፕሪሚየር ሊግ በሁለት ምድቦች ተከፍሎ ነው በ20 ክለቦች መካከል የሚደረገው። ውድድሩ በአራት ከተሞች ሲካሄድ በአዲስ አበባ ስቴዲየም፣ በአዳማ ከተማ፣ ድሬዳዋና ሐዋሳ ላይ በሁለት ምድብ ተከፍሎ ውድድሩ የሚካሄድ ይሆናል። በመጀመሪያ ዙር ውድድር በአዲስ አበባና አዳማ ከተማ ላይ ለማድረግ መታቀዱ አክሲዮን ማህበሩ አሳውቋል። አዲሱ የውድድር ዘመን የኢትዮጵያ ፕሪሚየር ሊግ የውድድር ዘመንም የሚጀመረው ከጥቅምት 8 2018 ዓ.ም ጀምሮ ነው። ተጨማሪ መረጃዎችን በጥቂቱ ለማድረስ ያክል የአዲስ አበባ ተወካዮችን ሁለት ክለቦች እንመልከት። በኢትዮጵያ ፕሪሚየር ሊግ የኢትዮጵያ ቡና የመጀመሪያ 5 ጨዋታዎች ከቅዱስ ጊዮርጊስ፣ አርሲ ነገሌ፣ ባህር ዳር ከተማ፣ ኢትዮ ኤሌክትሪክና አዳማ ከተማ ጋር ጨዋታቸውን የሚያደርግ ይሆናል። ቅዱስ ጊዮርጊስም ተመሳሳይ የመጀመሪያ 5 መርሃ ግብሮችን ከኢትዮጵያ ቡና፣ ኢትዮጵያ መድን፣ ከነገሌ አርሲ፣ ከሸገር ከተማና ከባህር ዳር ከተማ ጋር እንደዚህ የሚያደርግ ነው የሚሆነው። ጨዋታዎቹ ጋር በተያያዘ አዳዲስ መረጃዎች ከወጡ በየቀኑ አፕዴት የምናደርግላችሁ ይሆናል። ወደ ባህር ማዶ ተሻገርን። የላሊጋው ፕሬዚዳንት አነጋጋሪ ጋዜጣዊ መግለጫ ደግሞ ለየት ያለ ነው። እሳቸው የላሊጋው ፕሬዚዳንት ዣቪየር ቴባዝ ላሚን ያማል ለምን ባሊዮን ዶር አመለጠውት ሲባሉ ምክንያቱም ትንሽ ልጅ ስለሆነ የከለከሉት ብለዋል። እሱ 23 ዓመቱ ቢሆን ኖሮ አትጠራጠሩ ባሊዮን ዶር ይሰጡት ነበረ። እርግጠኛ ነኝ ይሄንን ነገር ግን ልጅ ስለሆነ ከልክለውታል ብለዋል። እናም ልጅ ስለሆነ ኮፓ ትሮፊውን ብንሰጠው ዝም ይላል ስላሉ ነው የባሊዮን ዶር ሽልማት ከሱ ነስተው ለዴምቤሌ እሱ ደግሞ ልጅ ስለሆነ ብለው ኮፓ ትሮፊን የሰጡት በእድሜው ምክንያት ብቻ
ባሊዮን ዶር ያመለጠው ተጫዋች ቢኖር ላሚን ያማል ነው ብሏል። ይሄን የሚሉት የባርሴሎና ሰው አይደሉም ወይም የሪያል ማድሪድ ወይም ሌላ ሰው አይደሉም። ላሊጋውን የሚያስተዳድሩት ዣቪየር ቴባዝ ናቸው። በባሊዮን ዶር ሽልማት ምናልባት አንድ ማነጻጸሪያ እንውሰድ። አሸናፊውና ሁለተኛው የወጣውን ላሚን ያማልን የተመለከተ አንድ የፉትቦል ቲዩትን መረጃ እንመልከት። ሁለቱ የተጫወቱ ጨዋታ ብዛት ዴምቤሌ 53 ጨዋታ አድርጎ 35 ግብ 16 አሲስት እና 5 ዋንጫ አለው። ላሚን ያማል በ55 ጨዋታ 18 ግብ ነው፣ ያንሳል ከዴምቤሌ 35 ነው። ላሚን ያማል 25 አሲስት አለው፣ ዴምቤሌ 16 ነው። በዚህ ላሚን ያማል ይሻላል። በዋንጫ ብዛት ዴምቤሌ 5 ላሚን ያማል 3 ነው። ዴምቤሌ የሀገር ውስጥ ሁሉንም ውድድር አሸንፏል፣ ላሚን ያማልም አሸንፏል። ግን ለየት የሚያደርገው የኦስማን ዴምቤሌ ግዙፉ የአውሮፓ ሻምፒዮንስ ሊግ ዋንጫ ያለበት። ዣቪየር ቴባዝ በእድሜው ምክንያት ነው ከልክለው ልጅ ስለሆነ ኮፓ ትሮፊን የሰጡት ያሉት ላሚን ያማል ተገቢነት ነበረው ወይ የባሎን ዶር ሽልማት በእናንተ እይታ? ምናልባት ከሳቸው አስተያየት ተነስታችሁ መልከታችሁን አድርሱን። ምናልባት የባሎን ዶር መረጃ ላይ ከቆየን ኦስማን ዴምቤሌና ሊዮኔል አንድሬስ ሜሲ ብቸኛ ተጫዋች ናቸው አሁንም ድረስ እግር ኳስን የሚጫወቱ የዓለም ዋንጫ ባሎን ዶርና የአውሮፓ ሻምፒዮንስ ሊግን ያነሱ። በዚህ ደረጃ በቀጣይነት የትኛው ተጫዋች ያሳካዋል የሚለውን ቀጣይ ዓመት የዓለም ዋንጫ ስላለ ደግሞ ይህን ሪካርድ የሚጋራ አዲስ ተጫዋች ወይስ ራሱ ኦስማን ዴምቤሌ በቀጣይ የሚጠበቅ ይሆናል። የባርሴሎናን መረጃ እናጠቃል። ባርሴሎና እንደሚታወቀው የሮበርት ሌዋንዶስኪን ተተኪ እያፈላለገ እንደሆነ ይታወቃል። በርካታ ዝርዝሮች አሉ። የዩሊያን አልቫሬዝን ቀደም ባለው መረጃችን ነግረናል፣ በባርሴሎና ዝርዝር ውስጥ አለ። ሌላም ተጫዋች አካተዋል። ሮበርት ሌዋንዶስኪን ለመተካት ከዩሊያን አልቫሬዝ በተጨማሪ የቦሩሲያ ዶርትመንዱ ሴሪዮ ጉሪያሴ በዝርዝር ውስጥ መካተቱን በዛሬው ዕለት ቢልድ በዘገባው ይዞት ወጥቷል። ከዚህ ጋር በተያያዘ አዳዲስ መረጃ እንደሚኖር እኛም ቀደም ባለው መረጃችን ነግረናችኋል። ባርሴሎና ሌሎቹስ ያጫቸውና በመለማዮቹ በኩል እያየ ያለ አጥቂ ካለ እናድረሳችሁ ይሆናል። ማድሪድ ደረስን። በላሊጋ ለሪያል ማድሪድ በርካታም ግቦችን ያስቆጠሩ ተጫዋቾችን ስንዘረዝር ግን በእድሜ ትንሽ ተጫዋቾችን ፈልገን የምናገኘው ሁለቱን ነው። ያውም የአሁኖቹ ተጫዋች ኤንድሪክ በ18 ዓመት ከ35 ቀን ለሪያል ማድሪድ በላሊጋው ግብ ያስቆጠረ በእድሜ ትንሹ ተጫዋች ነው። ሁለተኛው ፍራንኮ ማስታንቱኖ ነው። 18 ዓመት ከ40 ቀኑ ነው። የ5 ቀን ልዩነት ማለት ነው። ሁለቱ ተጫዋቾች ደግሞ በቀጣይ ሀገራቸውን ወክለው በዓለም ዋንጫ ለመጫወት እየታገሉ ነው። ፍራንኮ ማስታንቱኖ የሚያጣው አይመስልም በአርጀንቲና። ኤንድሪክ ግን ከመጫወቻ ደቂቃ ጋር በተያያዘ የብራዚል ብሔራዊ ቡድን ጥሪ ላይ አጠራጣሪ ነው እያሉ ነው በርካቶች። ኬሊያን ምባፔ የዘንድሮ ክስተት ነው። በአውሮፓ 5 ታላላቅ ሊጎች ብናየው በርካታ ሙከራን የሞከረ ኬሊያን ምባፔ፣ በርካታ ግብ ሊሆን የሚችል ሙከራን የሞከረ ኬሊያን ምባፔ፣ ግብ ሲደመር አሲስቶቹ ኤክስፔክትድ ሬታቸው ከፍ ያለው የኬሊያን ምባፔ፣ ቁልፍ ኳስ በማቀበል ኬሊያን ምባፔ፣ በርካታ ኳሶችን በትክክል ለጓደኞቹ በማቀበል በፖሴሽን ላይ ኬሊያን ምባፔ፣ በተቃራኒ ፍጹም ቅጣት ምት ውስጥ ኳስ ብዙ በመንካት ኬሊያን ምባፔ። እኚሁ ሪካርዶች በ5 ታላላቅ ሊጎች ውስጥ ይዞ የሚገኘው ኬሊያን ምባፔ ነው። አሁን አንድ ነገር ብቻ ለባሎን ዶር ሽልማት ይቀርዋል። ይሄም በዚህ ወጥ አቋሙ ቀጥሎ ዋንጫዎችን የሚያመጣ ከሆነ ያለምንም ጥርጥር ዘንድሮ ባሎን ዶር ወደሱም ሊያመራ የሚችልበት ሰፊ ዕድል አለ። የቀጣዩ ማለት ነው የ2026ን ዩሊያን አልቫሬዝ አትሌቲኮ ማድሪድ የሚገኝ ግን የባርሴሎና መለማዮች አይን ውስጥ የወደቀ በባርሴሎና ፕሬዚዳንት በስፖርቲንግ ዳይሬክተሩም የተወደሰና የተወደደ ተጫዋች ነው። 63 ጨዋታን አድርጎ 33 ግብ 9 አሲስት 42 የግብ አስተዋጽኦ አለው። ይህ ተጫዋች በእግር ኳስ ሕይወቱ ደግሞ በአጠቃላይ በክለብ ደረጃ በ336 ጨዋታ 136 ግብ 63 አሲስት 17 ዋንጫ አለው። ምናልባት ዩሊያን አልቫሬዝ ዓመቱን ያለ ዋንጫ ያጠናቀቀበት ብቸኛው ዓመት የባለፈው ዓመት እንደሆነ ይታወቃል በሊግ ደረጃ። ከዛ ውጭ ሁሉንም ዋንጫ አስቷል። ከሲቲም ጋር እንደዚህ አይነት ክብሮች ነበሩት። በአትሌቲኮ ማድሪድ ያጣው ዋንጫ ግን ዘንድሮ የማይገኝ ከሆነ ክለቡን በክረምት መልቀቁ አይቀርም። ሉካ ሞድሪች በያዝነው የውድድር ዘመን በ5ቱም ታላላቅ ሊጎች ከሚጫወቱ ተጫዋቾች በላይ በ90 ደቂቃ ብዙ የተሳኩ የኳስ ቅብብሎችን ያደረገ ተጫዋች ሆኗል። ልብ አድርጉ 40 ዓመቱ ላይ ይገኛል ሉካ ሞድሪች። በኤስ ሚላን ነው የሚገኘው። አምና በሪያል ማድሪድ ቤት መቆየት ፈልጎ ወይም በተጠናቀቀ ውድድር ዓመት ግን ዣቪ አሎንሶ ለሌሎች ወጣት ተጫዋቾች እድል ስለሚሰጡ በቡድን ውስጥ ምንም አይነት እድል አለማግኘቱ ተከትሎ ነው እንዲለቅ ከውሳኔ ተደርሶ ከክለቦች ዓለም ዋንጫ በኋላ በ40 ዓመቱ ኤስ ሚላን የተቀላቀለው። ግን በጣም አስደናቂ ጊዜን እያሳለፈ ይገኛል። ከሀገሩም ጋር በዓለም ዋንጫ ማጣሪያ በቅርቡ ግብ ሲያስቆጠር ተመልክተነዋል። ሌላው ሃሪኬን ነው። ሃሪኬን በዚህ ሳምንት በሚያደርገው
ላሊጋ የቡንደስሊጋ ጨዋታ በትልቁ ይጠበቃል። ሃሪኬን በውድድር ዘመኑ 10ኛ ጨዋታውን ነው በዚህ ሳምንት መጨረሻ የሚያደርገው። ግን ሃሪኬን አንድ በጣም አስገራሚ ቁጥር እንንገራችሁ። ባለፉት 9 ጨዋታ 14 ጎል የነበረው 3 አሲስት ያበረከተ በ9 ጨዋታ 17 ጎል አስተዋጽኦ ያለው ይሄን በእናቀናንሰው ኦልሞስት በእጥፍ ደረጃ ሊያዝ የሚችል ነውና በአንድ ጨዋታ 2 የግብ አስተዋጽኦ አለው ማለት ነው። የሃሪኬን ቁጥሮች አስደናቂ ናቸው። በክረምት ክለቡን ይለቅና ወዴት ያመራል በሚል ጉዳይ ላይ ብዙ መረጃዎች እየወጡ ነው። የጀርመኑን ቢልድ አውጥቶት ነበር ከሰሞኑ፣ ግን እስካሁን ከባየር ሙኒክ መልቀቁ ጉዳይ ላይ የተወሰነ ውሳኔ እንደሌለ ይታወቃል። አሽራፍ ሐኪሚ ከጾታዊ ጥቃት ጋር በተያያዘ የቀረበበትን ክስ አስተባብሏል። ሁሉም ነገር ውሸት ነው፣ ሆን ብለው ነው ያቀነባበሩት፣ ገጽታዬን ለማበላሸት ቤተሰቤን ለመጉዳት ብለው ነው፣ በህይወት የደረሰብኝ መጥፎ ውንጀላ ነው፣ ነገር ግን በፍጹም ተቀባይነት የሌለው ነው ብሏል። ከፈረንሳዩ ቻናል ካናል ፕላስ ጋር ቆይታ ነበረው በዛሬው ዕለት። ከባሎንዶር ጋር በተያያዘ ያነሳውን ሐሳብ ቀደም ባለው መረጃችን ላይ ማካተታችን ይታወቃል። ከጾታዊ ጥቃት ጋር በተያያዘ ግን እኔና ቤተሰቤን ለማዋረድ የተደረገ ነገር ነው ብሎታል። ብራዚል የቀድሞ ተጫዋች ሮናልዶ ናዛሪዮ ኔይማር በቀጣዩ የዓለም ዋንጫ ውድድር በብሔራዊ ቡድን ስብስብ ውስጥ መካተት አለበት ብሏል። በብሔራዊ ቡድን እንደ ኔይማር አይነት ተጫዋች የለንም ሲል ሮናልዶ ናዛሪዮ ዴሌማ ተናግሯል። አክሎም እሱ ለብሔራዊ ቡድን ቁልፍ ተጫዋች ነው፣ በዓለም ዋንጫ ሙሉ ብቃቱ ላይ እንደሚሆን ተስፋ አደርጋለሁ፣ ኔይማር በቡድን ካለ ያለ ጥርጥር ጥሩ ውጤት እናመጣለን ያለው ሮናልዶ ናዛሪዮ። ስለዚህ ኔይማር በካርሎ አንቸሎቲ ጥሪ ሊደረግለት ይገባል ብሏል። ምናልባት አንቸሎቲ እንኳን ልጥራው ቢሉ ግን የትኛውን ወጥ ብቃቱን አይተው፣ ምክንያቱም በተደጋጋሚ ጉዳት ምክንያት የማይገኝ ተጫዋች እንደሆነ ይታወቃል። ኔይማር ጁኒየር ምናልባት ካለ በብቃቱ ላይ ምርጥ ነው፣ ግን አይገኝም በጉዳት ምክንያትና ከዚህኛውም ቀጣዩ የሀገራት ጨዋታ ውጪ እንደሆነ ይታወቃል። ሮናልዶ ናዛሪዮ ዴሌማ ግን ቢያንስ በዓለም ዋንጫ ላይ መካተት አለበት እየተባለ ነው። እንደሚታወቀው መካከለኛው ምስራቅ ቅልጥ ያለ ጦርነት ውስጥ እንዳለ ይታወቃል። በእርግጥ የአውሮፓዎቹም ውስጥ ያለው ጦርነት እንዲሁ የሚዘነጋ አይደለም። በእግር ኳሱ ላይ ራሱን ጥላ እያጠላ ይገኛል። በመካከለኛው ምስራቅ አካባቢ ያለው ጦርነት ታዲያ ፊፋ ከዚህ ጋር በተያያዘ ሩሲያ ዩክሬንን ወራለች በሚል ሩሲያና ክለቦቿን ከየትኛውም ውድድር እንዳገደ ይታወቃል። ቀጣይ ተረኛዋ ደግሞ እስራኤል እንደሆነች ይታወቃል። ይህን መረጃ ከሰሞኑ አድርሰናችሁ ነበረ። ፊፋና ዩኤፋ የእስራኤል ብሔራዊ ቡድንና ክለቦች ከውድድር እንዲያግዱ የሚጠይቁ ጫናዎች አሁን ላይ በርትተዋል። የተባበሩት መንግስታት ድርጅት አማካሪ ባለሙያ በዚህ ሳምንት ፊፋና ዩኤፋ በጋዛ ባለው ጦርነት ምክንያት እስራኤልና ክለቦቿን እንዲያግዱ ጠይቀዋል። የእስራኤል ክለቦች በዚህ ሳምንት በአውሮፓ መድረክ የሚያደርጓቸው ጨዋታዎች ተቃውሞዎች ለዩኤፋና ፊፋ ተመሳይ ጥሪ እያቀረቡ ነበረ። ፊፋ ለቀረበው ጥሪ እስካሁን ምላሽ ያሰጠ ሲሆን የእስራኤል ብሔራዊ ቡድን በቀጣይ በአሜሪካ ለሚካሄደው የዓለም ዋንጫ ለማለፍ ውድድር ላይ እንዳለ ይታወቃል። ይህ በእንዲህ እንዳለ የፕሬዝዳንት ዶናልድ ትራምፕ አስተዳደር ፊፋ እስራኤልን እንዳያግድ ለማስቆም እንደሚሰራ በዛሬው ዕለት ይፋ አድርጓል። የአሜሪካ መንግስት በስቴት ሴክሬታሪ ማርኮ ሩቢዮ በኩል እስራኤል ለስፖርታዊ ማዕቀብ እንዳይጣል በቀጥታ ጣልቃ እንደሚገቡ አሳውቀዋል። የስቴት ዲፓርትመንቱ ቃል አቀባይ በሰጡት ማስተያየት እስራኤል ከዓለም ዋንጫ ለማስቀረት የሚደረገው ጥረት ሙሉ ለሙሉ ለማስቆም እንሰራለን ብለዋል። ልዕለ ኃያሏ ሀገር አሜሪካ ካለች በሚባልበት ዓለም ላይ ፊፋ እስራኤልን ያግዳታል የሚለው በቀጣይ ይጠበቃል። እንደሚታወቀው በዚህ በመካከለኛው ምስራቅ ጦርነት ላይ የአሜሪካና የእስራኤል ግንኙነት የጠበቀ ነው በሚል ይህ ጦርነቱ እንዳይቆም ምክንያቱን በርካቶች አሜሪካንን ሲያደርጉ እንደነበረ ይታወቃል። ከዚህ ጋር በተያያዘ ግን የስቴት ዲፓርትመንት ይህንን ጉዳይ በፍጹም አይደረግም እያሉ ነው። በጉዳዩ ላይ እናንተ መልካታ እንዴት ያለ ነው? አድርሱን። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከአገር ቤት እስከ ባህር ማዶ መርጠን ያሰናዳነውን ስፖርታዊ ጥንቅሮች እያጋራናችሁ ስንገኝ ከተወዳጁ እንግሊዝ ፕሪሚየር ሊግ ወዳገኘናቸው ዕለታዊ ጥንቅሮቻችን እንሻገር። መልካም ቆይታ ተመኘን። በዋርተን ላይ ያለውን መረጃ በተመለከተ ቤን ጃኮብስ አዲስ መረጃ ይዞቷል። በሚቀጥለው ክረምት ክሪስታል ፓላስን ለቆ እንዲወጣ የሚያስችለው ስምምነት እንዳለ ነው። ስለዚህ በግልጽ ልንከታተለው የሚገባ አይነት ዝውውር ብሎታል ቤን ጃኮብስ። ክሪስታል ፓላስ በቀጣይ ማርክ ጉዌን በነፃ የማጣት ስጋት ውስጥ አለ ጥር ላይ ካልሸጠው። በዋርተን በኩል ደግሞ በዩናይትድ በጥብቅ ይፈለጋል። ተጫዋቹ በክረምት እንዲለቅ ስምምነቶች አሉ። ስለዚህ በግልጽ ይህ ዝውውር በቀጣይ ክረምት ላይ መፈጸም እድል አለው ብለዋል።
ከኖቲንግሃም ፎረስቱ የፊት መስመር አጥቂ ኢገር ጀሱስ ጋር በተያዘ በዚህ ሳምንት 2 ጎሎችን ለኖቲንግሃም ፎረስት አስቆጥሯል። ከ10781 ቀን በኋላ በአውሮፓ መድረክ የተቆጠረች የመጀመሪያ ጎል ነበረች ለኖቲንግሃም ፎረስት። ኖቲንግሃም ፎረስት የመጨረሻ አውሮፓ ጎላቸውን ያገኙት በ1996 ነበረ። ከዛ በኋላ የተቆጠረች የመጀመሪያ ግብ ናት። ሲቲ ደርሰናል። ኤርሊንግ ብሮት ሃላንድ በዘንድሮ የውድድር ዓመት ደካማ ጊዜን እያሳለፈ ነው በሚል መረጃ ነግረናችሁ ነበረ። ከዚህ ጋር በተያዘ በነገራችን ላይ ተጫዋቹ በሁሉም መድረኮች ላይ ግቦችን አሁንም እያስቆጠረ ይገኛል። ሃላንድ በሀገር ደረጃ ግን ዘንድሮ ያስቆጠረው ጎልን ከደመርን ከሌሎቹ ዓመታት የተሻለ ነው። ምክንያቱም ባለፈው ሳምንት 5 በላይ ግቦችን አስቆጥሯልና በሊግ ደረጃ ብቻ ካየን ግን 5 ላይ ቆምና ከሌሎቹ ዓመታት በጣም ዝቅተኛ ይሆናል። እንዳጠቃላይ ግን ኤርሊንግ ብሮት ሃላንድ በፕሪሚየር ሊግ በዚህ 6 ጎሎች በመጀመሪያ ጨዋታዎች አበርክቷል። እንዳጠቃላይ ደግሞ በሁሉም መድረክ ከቆጠርነው 10 በላይ ግብ ደርሷል። ሃላንድ ዘንድሮም በሲቲ በኩል የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ይሆናል ተብሎ የሚጠበቀው ተጫዋች ነው። ጅማሮ እንደዛ ይመስላል። ያደርገዋል ወይ በአመቱ መጨረሻ እናያለን። ዘንድሮ ግን ተፎካካሪዎች ያሉበት ላብነት ያክል ልምድ ያለውን ኢሳክ በሊቨርፑል አሁን አይተነዋል። እነ ሁጎ ኤኪቲኬ ጅማሬያቸው ጥሩ ነው። ዮከሬስ በአርሰናል ይጠበቃል። ከዩናይትድ ጋር ጊዜ ይፈልጋል የተባለው ቤንያሚን ሼሽኮም አለ። ግን ዘንድሮ አንደኛ ሆኖ መጨረስ ይችላል ወይ? ከነኚህ አዳዲስ 9 ቁጥሮች ሳላህም እንዳለ ነው። በርግጥ ግን ከ9 ቁጥር አንጻር ሲቲያን መልከታችሁን አጋሩን። በዘገባዎች በኩል አንድ መረጃን እያየን ነበር። በዛሬው ዕለት ከወጡ ዘገባዎች ውስጥ አንደኛው የፊፋ ህግ ምን ይላል ነው። በዝውውር ላይ ፊፋ በዝውውር ህግ ላይ አንድ ተጫዋች በአንድ ዓመት ውስጥ ለ3 ክለብ መጫወት አይችልም ይላል። ይህንን የፊፋን ህግ ካየን ማርክ ጉዌ በዚህ ዓመት ለቼልሲ ያደረገውን ጨዋታ ካየን በጣም ጥቂት ደቂቃ ነው። ታዲያ ከዚህ ጋር በተያያዘ ተጫዋቹ በክረምት ሊለቅ የሚችልበት እድል አለ ቢባልም የፊፋ ህግ ግን አንድ ተጫዋች በአንድ ዓመት ውስጥ ለ3 ክለብ መጫወት አይችልም ተብሏል። ስለዚህ ተጫዋቹ ለቼልሲም ለሰንደርላንድም ስለተጫወተ ያውም ለሰንደርላንድ የተጫወተው ጨዋታ በጣም ያስቆጫል። ምክንያቱም ሊመለስ የሚችልበት እድል የተፈጠረበት ማግስት ነበረ ጨዋታ በፊት ነበረ ጨዋታ የነበረው ከዛ ወዲያው ተጠራ። ስለዚህ ተጫዋቹ በዛው በቼልሲ ቆያል እንጂ ወደ ሌላ ክለብ እንደማያመራ 100% ተረጋግጧል። ማሎ ጉስቶ ቼልሲ እንደ ህፃን ሆነን ተጫውተናል ብሏል። በተለይም ከሊንኮን ሲቲ ጋር በነበረው ጨዋታ የመጀመሪያ አጋማሽ እንደ ህፃናት ነው የተጫወትነው። እውነት ነው፣ የመጀመሪያ አጋማሽ ልሱን ይመስላል። በኳስ መስረታ ደረጃ ከኛ ፍጹም የተሻሉ ነበሩ። እኛ በጣም መጥፎን ጨዋታ በዘንድሮ ውድድር ዓመት የተጫወትነው ከሊንኮን ሲቲ ጋር በነበረ የመጀመሪያ 45 ነው ብሏል። ይህ በፍጹም ሊደገም አይገባም ብሏል። ማሬስካ መልበሻ ክፍል ውስጥ ከፍተኛ ጨዋታ አሰምተውበት እንደነበረ ይህን ጨዋታ በማለዳው መረጃችን ነግረናችሁ ነበረ። ልክ በዚህ ቀን መስከረም 25 2019 በፈረንጆች አቆጣጠር ጀምስ የመጀመሪያ ቼልሲ ጨዋታውን አድርጎ የመጀመሪያ ጎሉን ማስቆጠር ቻለ። አሲስትን ማድረግ ችሎ ነበረ። በዕለቱ ግሪምሲ ቢን 7-1 ያሸነፉበት ጨዋታ ነበረ። አሁን ሪስ ጀምስ አድጎና ጎልብቶም የቼልሲ ዋና ሰው ሆኗል። የቡድኑ ካፒቴን ነው። ከጉዳት ከመጣ በኋላ በወጥ ብቃት እየተጫወተ ነው። ስሎት የቡድናቸው ቁልፍ ተጫዋች እንደሆነ የተናገሩለት ተጫዋች ልክ በዚህ ቀን በፈረንጆች አቆጣጠር 2019 ነበረ ክለቡን ተቀላቅሎ የመጀመሪያ ግቡን ያስቆጠረው። በዚህ ዓመት ሻምፒዮንስ ሊግን እመርጣለሁ ብሏል አርኔ ስሎት። የቀረበላቸው ጥያቄ ግን ከፕሪሚየር ሊግና ከሻምፒዮንስ ሊግ በሚል ነበር። የመርሳይዱ ክለብ ሊቨርፑል አሰልጣኝ አርኔ ስሎት በዚህ ዓመት የአውሮፓ ሻምፒዮንስ ሊግ ማሸነፍ እንደሚመርጡ ገልጸዋል። በዚህ ዓመት ከሻምፒዮንስ ሊግና ከፕሪሚየር ሊግ መምረጥ ካለብኝ ሻምፒዮንስ ሊግን አስቀድማለሁ ብሏል አሰልጣኙ። ሊቨርፑል ስለወጣው ገንዘብ የተጠየቁት አሰልጣኝ አርኔ ስሎት እንግሊዝ ውስጥ በዚህ ጉዳይ ያለው መረዳት የተለየ ነው ብለዋል። ሊቨርፑል ከሽያጭ ገንዘብ ማግኘቱን ያስረዱት አሰልጣኙ እንግሊዝ ውስጥ መግዛት እንጂ መሸጥ አይታወቅም። ክለቦች ተጫዋቾች መሸጥ እንደሚችሉ አያውቁም። ያንን ከኛት ይማራሉ ብለዋል። በእርግጥ ቼልሲም ብዙ ተጫዋች እንደሸጠ እናስታውሳለን። ግን እሳቸው ይህን ሀሳብ ያነሱበት ዋና ምክንያት በጣም የተጋነነው የሊቨርፑል ወጪ በሚል ጉዳይ ላይ ለተነሱ ሀሳብ የሸጥነውን ሂሳብ አቀናንሱልን ብለዋል አርኔ ስሎት። የሊቨርፑል የፊት መስመር ተጫዋች ሪዮ ንጉማ በሊቨርፑል የመጀመሪያ ፕሮፌሽናል ኮንትራቱን በዛሬው ላይ ፈርሟል። ወጣቱ ተስፈኛም ባለፈው ዓመት ከቼልሲ የሊቨርፑል አካዳሚን ተቀላቅሎ ጥሩ የሚባል ጊዜን ማሳለፉ ይታወቃል። የ17 ዓመቱ የፊት መስመር ተጫዋች ሪዮ ንጉማ በሊቨርፑል እስከ 28 የሚያቆየውን የ3 ዓመት ኮንትራት በዛሬው ላይ ተፈራርሟል። በሊጉ ሕግ መሰረት ታዳጊ ተጫዋች 17 ዓመት ሲሞላቸውም ፕሮፌሽናል ውል መፈረም የሚችሉ ሲሆን
ነገር ግን ውሉ ከ3 ዓመት መብለጥ አይችልም። በዚህ ምክንያት ነው ሊቨርፑል 3 ዓመት ብቻ ያስፈረመው። ስለዚህ 18 ዓመት ሲሞላው ጠብቀው ደግሞ ደሞዝ አሻሽለው ተጨማሪ 2 ዓመት መጨመር ይችላሉ። የሚጠበቅ ነው። ግን ተጫዋቹ ዘንድሮ ያሳየው ብቃት እጅግ በጣም አስደናቂ ነው። ሊቨርፑል ሳውዝሃምፕተንን ባሸነፈበት ጨዋታ ሁጎ ኤኪቲኬ ጎል አግብቶ ማሊያውን በማውለቁ ምክንያት ቀይ ካርድ መመልከቱ ይታወቃል። ተጫዋቹ በሰዓቱ ቢጫ ካርድ መመልከቱን ዘንግቶ ማሊያውን በማውለቁ ሁለተኛ ቢጫ ካርድ አይቶ እንደወጣ ይታወቃል ከሜዳ ላይ። አሁን ላይ ሊቨርፑል ሁጎ ኤኪቲኬ ባሳየው ባህሪ ምክንያት የቅጣት ውሳኔ እንዳሳለፈበት ተገልጿል። ሊቨርፑል በቅጣት መልክ የተጫዋቹ የ2 ሳምንት ደሞዝ መቁረጡን ዴይሊ ሜል አስረጋግጧል። ሁጎ ኤኪቲኬ በቀይ ካርዱ ምክንያት ሊቨርፑል ከክሪስታል ፓላስ ጋር የሚያደርገው ጨዋታ ሲያመልጠው ሊቨርፑል ደግሞ የ2 ሳምንት ደሞዝን አታገኝም ብሎታል። ተጫዋቹ በወቅቱም ያንን ቀይ ካርድ ለማየቱ ምክንያት የሆነው እጅግ በጣም በቀላሉ ግብ ካስቆጠረ በኋላ ግን ደግሞ ቡድኑን አሸናፊ ታደርጋለች የተባለች ግብ ስለነበረ አወለቀ። በርካቶች ግን መለያውን ያውልቁ በዛ መንገድ ደስታውን የገለጸው በተለይም ቲሸርቱን ያሳየበት ምክንያት ከኢሳክ መምጣት ጋር በተያያዘ ራሱን ለማሳየት የተጠቀመበት አጋጣሚ ነው በሚል ሲወቅሱት ነበር። ሊቨርፑልም ያን የተረዳ ይመስላል። 2 ሳምንት ደሞዝ ቀጥቶታል። ታይለር ሞርተን የርገን ክሎፕና አርኔ ስሎት ላደረጉልኝ ነገር ሁሉ አመስጋኝ ነኝ። እነሱ በጣም ጥሩ አሰልጣኞች ናቸው፣ በጣም ጥሩ ሰውም ጭምር ናቸው ብሏል። አሁን በኦሎምፒክ ሊሆን ይገኛል። ግን ለዚህ መድረሱና ለእድገቱ ምክንያቱ ክሎፕ የአሁኑ አሰልጣኝ ደግሞ አርኔ ስሎትን አመስግኗል። በምሳ ሰዓት የመረጃ ሰዓታችን ለአርሰናል ደጋፊዎች ሰበር መረጃ ብስረናችሁ ነበረ። የሳሊባን ኮንትራት ማራዘም መስማማቱን ማለት ነው። በቀጣይ ደግሞ ሲያራዘም እንነግራችኋለን። ለፈጣን መረጃችን ቃል ስፖርት ዩቲዩብ ቻናል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ዊሊያም ሳሊባን በጥቂቱ ማንሳት ወደድን። ሳሊባ ሲኖርና ሳሊባ ሳይኖር አርሰናል እንዴት ያለ ክለብ ነው የሚለውን እናይ። ከሳሊባ ጋር 104 ጨዋታ አድርጓል። ያለ ሳሊባ እሱ ከመጣ በኋላ ማለት ነው ያመለጡት 15 ጨዋታዎችን እንይ። ከሳሊባ ጋር 7 ጨዋታ አሸንፏል ከ104ቱ። ያለ ሳሊባ ከ15ቱ 7 በፐርሰንት እናየዋለን። አቻ 21 አለው። ከሳሊባ ውጪ ከ15 ጨዋታ 5 አቻ አለው። የተሸነፈው ጨዋታ ከ114ቱ 13 ተሸንፏል ከሱ ጋር። ከሱ በሌለበት ከ15ቱ 3 ተሸንፏል። አሁን እዚህ ጋር በቁጥር ስለሚራራቅ በፐርሰንት እንግለጸው። ሳሊባ ሲኖር አርሰናል 67.3% ጨዋታ ያሸንፋል። ሳሊባ ከሌለ ግን 46.7% ነው። ይሄ ጥሩ ማሳያ ይሆናል የሳሊባ መኖር እንዴት እንደሚጠቅም። ሳሊባ ካለ በጨዋታ 2.2 ያገኛል። ሳሊባ ከሌለ ግን 1.7 ብቻ ነው። ይህ የሳሊባ መኖር በአርሰናል ቤት ትርጉሙ ምን ያህል ከፍ ያለ እንደሆነ ማሳያ ነው። በዛ ላይ ደግሞ ከማጋሌሽ ጋር ያላቸው ጥምረት በፕሪሚየር ሊጉ ራሱ በትልቁ ከሚጠቀሱ ጥምረቶች ውስጥ ይጠቀሳል። ሳሊባ የ5 ዓመት ኮንትራት ይፈርማል። ሲፈርም እንነግራችኋለን ቀኑን ደግሞ። ዊሊያም ሳሊባ ከአርሰናል ጋር አዲሱን ኮንትራት በይፋ አልፈረምም። ነገር ግን በሁለቱ አካላት ተስማምተዋል። የ3 ዓመት ማራዘሚያና ክለቡ የረጅም ጊዜ ኮንትራት እንደሚያስፈርመው ይጠበቃል። ከዚህ ጋር በተያያዘ ሰሞኑን አስቸኳይ ስብሰባ ነበረ እና እንደተዘገበው ንግግሮች የተስተካከሉና የተስማሙ የሆኑበትም በዚህ ስብሰባ ነበረ። አርሰናል በአስቸኳይ ካደረጉት ስብሰባ የሪያል ማድሪድን ጫና ከመቀነስም አንጻር ነበረ። ያም በክለቡ በኩል በፍጥነት ነገሮች እንዲጠናቀቁ ጠቅሞታል። ማነው ባለተራ ካላችሁ ቡካዮ ሳካ ነው። አርሰናል የቡካዮ ሳካን ኮንትራት ማደስ የቀጣይ ተቀዳሚ ስራው አድርጎ ይሰራዋል። ምንም ጥርጥር የለውም። በሳምንት 300,000 ፓውንድ የሚያወጣውን አዲሱ አስመልክቶ ንግግር በመድረግ ላይ መሆኑ ሲገለጽ ያለምንም ጥርጥር ሳካም ከሰሞኑ በአርሰናል የሚያቆየውን ተጨማሪ ኮንትራት ይፈርማል ተብሎ ይጠበቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በቀጣይ መረጃ ሰዓታችን በዚህም ጉዳይ ላይ ተጨማሪ መረጃዎችን አጣርተን እናመጣለን። 300,000 ፓውንድ ለሳካ በቀጣይ ለኮንትራት ማራዘሚያ የሚቀርብለት ደሞዝ ነው እየተባለ ይገኛል። መረጃውን ኢኤስፒኤንም በፊት ገጹ ላይ ይዞት ወጥቷል። ኖርጋርድ ጉዳት በጣም ተስፋ አስቆራጭ ነው። ነገር ግን በጣም የከፋ ሊሆን ይችላል ብዬ አስብ ነበረ። 3 ጨዋታ ብቻ ነው ያመለጠኝ እና ያለም መጨረሻ አይደለም፣ ጠንክሬ ተመልሻለሁ ሲል ተደምጧል። ብዙ ተነሳሽነት ነበረኝ፣ ብዙ ደቂቃዎችን እየተጫወትኩና በቀድሞ ውድድር ወቅት ጥሩ እንቅስቃሴ እያሳየው እንደሆነ ተሰምቶ ነበረ። አሁን ግን በጉዳት ስለራኩኝ ወደ ሪትም መመለስ አለብኝ። እናም በእነኚህ በሚሰጡኝ ደቂቃ ውስጥ ራሴን ለማግኘት
ጥረት አደርጋለሁ ሲል ተደምጧል። እስካሁን በደንብ አልተጫወትኩም፣ ነገር ግን በጊዜ ሂደት ከአርሰናል ቡድን ጋር በደንብ እዋሃዳለሁ ብሏል። ማይክል አርቴታንም ሲገልጽ እኔ ከማውቃቸው አሰልጣኞች የተለየ ነው፣ ግን እሱ እንዴት እንደሚያስብና እንዴት እንደሚጫወት መረዳት ለእኔ በጣም ጥሩ ነው። ያም የሚሰጠኝን ስራ ሜዳ ላይ ለመተግበር ይረዳኛል ብሏል። አጮቱ በጣም አካላዊና ታክቲካዊ ነው። ስለዚህ አንዳንድ ጊዜ የሚደረገውን በትክክል ላታውቅ ትችላለህ። ስለዚህ እንደ አርቴታ ባለ አሰልጣኝ ስር ስትሰለጥን ግን ብዙ ነገር ለመማር ይረዳል ብሎም አሰልጣኝ ማይክል አርቴታን ማወድሷል። በቀጣይነት ቡድኑን በተቻለው አቅም ከዚህ በላይ ለማገልገልም እንደሚሰራ አረጋግጧል። በቡድን ዜናችን ከካይ ሃቨርትዝ ጋር በተያያዘ ካይ ሃቨርትዝ አሁንም ጉዳት ላይ ነው። በእርግጥ ከሰሞኑ እያገገመ መሆኑ እየተነገረ ይገኛል። እናም ካይ ሃቨርትዝ በአርሰናል ሲመጣ የመጫወቻ ቦታ ያገኛሉ የሚሉ ጥያቄዎች በስፋት እየተነሱ ነው። ይህ ለማይክል አርቴታ ፈተና፣ ለአርሰናል ግን በጣም ጥሩ አጋጣሚ ነው። በተለይ ካይ ሃቨርትዝ ከመጣ በኋላ የማጥቃት አማራጩ ይሰፋለታል። ተጫዋቹ በጥሩ ሁኔታ እያገገመ ይገኛል። በፍጥነት በማገገምም ወደ ሜዳ እስክመለስ በጣም ጓጉቻለሁ እያለ ነው ተጫዋቹ። ማይክል አርቴታም በቅርቡ ጠብቁት ማለቱ ይታወቃል። ለመጨረሻ ጊዜ ከብራይተን ጋር በኤምሬትስ በካራባው ካፕ የተገናኘው አርሰናል 2022-23 የውድድር ዓመት ነበረ። ብራይተን ጨዋታውን 3-1 በሆነ ውጤት ማሸነፍ ችሏል። ገና በመጀመሪያ ጨዋታ ከውድድሩ እንዲወጣ ምክንያት የነበረውም ለአርሰናል ያ ነው። ዘንድሮም ዳግም በዚህ ውድድር በኤምሬትስ አግኝቶታል። አርሰናል ውጤት ይቀለብስበት ይሆን ወይ? በቀጣይ ይጠበቃል። የዛሬ ወር ነው ጨዋታው የሚደረገው። አርሰናል ጋር እያይዘን አንድ መረጃ እናክል። ከፖርት ቫሌ ጋር ጨዋታ ነበራቸው በፖርት ቫሌ ፓርክ የካራባው ካፕ ጨዋታ ማለት ነው። አርሰናል 2-0 ያሸነፈው። በጨዋታው 16330 ደጋፊዎች ተገኝቶ ነበር። ይህ ሲሆን ከ1999 በኋላ በፖርት ቬል ፓርክ የተመዘገበ ትልቁ ቁጥር ነው። በወቅቱ 3000 ደጋፊዎች ነበሩ። አሁን 16330 ደጋፊዎች በአርሰናል ምክንያት ተገኝተው ስቴዲየም ውስጥ ጭቅ ብለው ጨዋታውን ሲከታተሉት ነበር። በማንቸስተር ዩናይትድ በኩል በቼልሲው ጨዋታ ላይ ካዘሜሮ በቀይ ካርድ እንደወጣ ይታወቃል። በዚህ ምክንያት ብሩኖ አዲስ አጣማሪ ይኖረዋል። ማን ነው የሚለው ግን እስካሁን አልተወሰነም። ከዚህ ጋር በተያያዘ ሁለት አጣማሪዎች አሉ። አንደኛው ማኑኤል ኡጋርቴ አሊያም ደግሞ ኮቢ ሜኖ ይሆናል ተብሎ ይታሰባል። ኮቢ ሜኖ የጨዋታ ሰዓት ይፈልጋል። የጥሩ አጋጣሚ ነው ለሱ። ግን ሩበን አሞሪም ማንን ያስቀድማሉ የሚለው ግልጽ አይደለም። ግን ለዩናይትድ ደጋፊዎች በዚሁ ጥያቄውን አድርሰን እንለፍ። ማኑኤል ኡጋርቴ ወይንስ ኮቢ ሜኖ? በብሬንትፎርድ የቅዳሜ ምሳ ሰዓት ጨዋታ ማን ይጀምር? መልካታችሁን አድርሱን። ሞሮኮ መስመር ተጫዋች ናስር መዝራዊ የማንቸስተር ዩናይትድ የዛሬ ልምምድ ላይ አለመታደሙን ተመልክተናል። ይህን ተከትሎም የአካዳሚ ቡድን ተጫዋች ሳም ማርተር እርሱን በመተካት በልምምዱ ላይ መካፈሉን ተመልክተናል። አሰልጣኝ ሩበን አሞሪም ቅዳሜ ከብሬንትፎርድ ጋር ከሚደረገው ጨዋታ አስቀድሞ ዕለተ አርብ ወይም ከደቂቃዎች በኋላ ጋዜጣዊ መግለጫ ይሰጣሉ። በጉዳዩ ዙሪያ ማብራሪያ ሲሰጡ ጥቂት የማይባሉ የማንቸስተር ዩናይትድ የመረጃ ምንጮች ዲየጎ ዳሎ ተመልሷል፣ ግን በጨዋታው ላይ ይገኛል ተብሎ አይጠበቅም እያሉ ነው። ግን የሳቸውን ጋዜጣዊ መግለጫ መጠበቅ አለብን። አሁን ላይ ማንቸስተር ዩናይትድ በቦታው ላይ ሊቸገር ይችላል፣ በተለይም ከሁለት አንዱ የማይገኙ ከሆነ። ስለዚህ የአርብ ጋዜጣዊ መግለጫ በማንቸስተር ዩናይትድ በኩል ሁሉንም ነገር ያጠራል ተብሎ ይታሰባል። በእርግጥ በዚህ ቦታ ላይ ሌሎች አማራጮችንም ሊጠቀሙ ይችላሉ። የሩበን አሞሪም 3-4-3 ፎርሜሽን በዛ ቦታ ላይ አማድ ዲያሎንም ሲጠቀሙት እንደነበረ እናስታውሳለን። ዓለም ዋንጫ ከመጀመሩ 6 ወር በፊት የጥር ዝውውር መስኮት ይመጣላቸዋል። ታዲያ በዚህ የጥር ዝውውር መስኮት ክለቦች ተጫዋች ያስፈርማሉ። በአውሮፓ ደረጃ ተጫውተው ለብሔራዊ ቡድን ጥሪ እንዲደረግላቸው የሚፈልጉ በርካታ ተጫዋቾች አሉ። ለአብነት ያክል በሳውዲ አረቢያ የሚገኙ ተጫዋቾች በጥር ላይ ወደ ትልቅ የአውሮፓ ሊጎች ተመልሰው ራሳቸውን አሳይተው በዓለም ዋንጫ ሀገራቸውን መወከል ይፈልጋሉ። ከዚህ ጋር በተያያዘ ማንቸስተር ዩናይትዶች ይሄን አጋጣሚ ሊጠቀሙ ከሚችሉ ቡድኖች ውስጥ እየተጠቀሰ ይገኛል ስሙ። በተለይም ቡድኑን በክረምት ነው ማንቸስተር ዩናይትድ ኢንቨስት አድርጎ በቀጣይ ክረምት በደንብ ማጠናከር የሚፈልገው። በጥር የዝውውር መስኮት የተወሰኑ ቀዳዳዎችን ለመድፈን ብዙ ገንዘብ ማውጣት ይልቅ በክረምት ቡድኑን እንዳጠቃላይ ማጠናከር ነው እቅዳቸው። ስለዚህ በጥር ላይ የውሰት ዝውውሮችን ከፈጸሙ ለአብነት ያክል በእድሜ ትንሽ ገፋ ያለውን እንደ ሩበን ኔቬዝ ያለን የአጭር ጊዜ ቆይታ ሊሰጡት ይችላሉ። ይህም ፖርቹጋላዊ ተጫዋች ወደ ዩናይትድ እንዲመጣ የሚያስችል እቅዶች ላይ ውይይቶች እየተደረጉ ነው ብሏል። ቤን ጃኮብስ መረጃውን ይዞት ወጥቷል። ከዚህ ጋር በተያያዘ እንደዚህ አይነት ዝውውሮች በጥር ይጠበቃሉ። ዩናይትድ ተጠቃሚ ሊሆን ይችላል እየተባለ ነው። ማንቸስተር ዩናይትድ በኮንትራትና እንደዚሁም ደግሞ ቀነስ ባለ ደሞዝ ዙሪያ
ከቡድኑ ወሳኝ ተጫዋቾች ጋር በቀጣይ ይደራደራል ተብሏል። አንደኛው ሃሪ ማጓየር ነው። ሃሪ ማጓየር በአሁኑ ሰዓት በዩናይትድ ቤት በሳምንት 190,000 ፓውንድ ይከፈለዋል። ታዲያ ማንቸስተር ዩናይትድ የሃሪ ማጓየርን ልምድ ከፈለጉ ይህንን ተጫዋች ኮንትራት ሲያራዝሙ ደሞዝ ግን መቀነስና አጭር ጊዜ እቅድ ብቻ ነው ማቅረብ የሚፈልጉት። ከዚህ ጋር በተያያዘ ከሌሎችም ተጫዋቾች ጋር እንደዚህ አይነቱ ውይይቶች ይደረጋሉ ተብሏል። እንዳልኳችሁ ማንቸስተር ዩናይትድ ዋነኛ እቅዳቸው ቡድኑን 2008 ላይ የፕሪሚየር ሊግ ዋንጫ ባለቤት ማድረግ ነው። እስከዛ ግን ቡድኑ ግንባታ ነው የሚካሄደው። በራስ መተማመኑን ማጠናከር፣ የአሸናፊነት ባህሉን ማስመለስ፣ ወጣት ተጫዋቾችን ለዛ ጊዜ ማድረስ ነው። ልምድ ያላቸውን በአጭር ጊዜ ኮንትራት ያራዝማሉ ተብሎ ሲጠበቅ ሃሪ ማጓየር ስሙ እየተነሳ ነው። በቀጣይ የምንመለከት ይሆናል። ቃል ስፖርት ላይ ነበራችሁ። አበቃን።